እኔ በግሌ ብዙም ሴት ልጅ የመውለድ ሀሳብ የለኝም ወደፊት። ለምን እንደዚህ ያልካላችሁኝ ይሄ ታሪክ በደም ጥርት አድርጎ ያስረዳቸዋል። ቤተሰቦቿን ሁሉ መግደል ደረጃ ደርሳለች ባለመስማቷ። እች ልጅ ስሟ ሱዛን ይባላል። የምትኖረው ብራዚል ውስጥ ነው። እድሜዋም 18 ነው። ቤተሰቦቿ በጣም የናጠጡ ቆንጆ ሀብታም ናቸው። ጭራሽ ሁሉ ብራዚል ውስጥ እየኖሩ ግብይት የሚያደርጉት በዶላር ነው። ይህን ያክል ሀብታም ናቸው። በእሷ ስም ደግሞ 10 ሚሊዮን ዶላር አስቀምጠውላታል። በአጭሩ እንዲገባችሁ ማለት ነው ምን ያክል ሀብታም ናቸው። ወደፊት ትጠቀሟለች ብለው ያስቀመጡት 10 ሚሊዮን ዶላር። ትምህርት ቤት የምትማረው በጣም በቃ ከተማ ውስጥ አለ ከተባለው ለእሷ ህይወት ሙሉ ነው። ችግሩ ግን ቤተሰቧ የሚሏትን በጭራሽ አሰማ። ፍቅረኛ ትይዛለች። ፍቅረኛዋ ደግሞ መያዟ ምናምን አልደበራቸውም። ግን የያዘችው ፍቅረኛ በጣም አስቸጋሪና ዱርዬ ወንድም ያለው ዱርዬ የሆነ ልጅ ነው። ስሙም ዳንኤል ይባላል። ሁሌም ይነግሯታል፣ ይሄ ልጅ ዱርዬ ነው አይሆንሽም፣ ይሄ ልጅ ዱርዬ ነው አይሆንሽም እያሏት። ይህም እዚህ ጋር የምታዩት አንድ ላይ ያው እንደምታዩት ተቃቅፈው ነው። ዳንኤል ነው፣ ሱዛን ነች። ትክክለኛ ፎቶቸው መጥፎ ነገር ያስተምርሻል፣ ሱስ ያስተምርሻል፣ ከሱ ጋር አትሁኝ ስትባል ኖ አልሰማም። ጭራሽ ሁሉ ቤተሰቦቿ ለቫኬሽን ብለው ሌላ ሀገር ሲሄዱ ቤቷ ትጠራዋለች። ጊዜውም 2002 ነበር እንደ ፈረንጅ አቆጣጠር። እዛ ቤት ውስጥም ጥሩ ነገር አይደለም ያደረጉት። መስከር፣ መጠጣት፣ አደንዛዥ ነገሮችን መጠቀም። ቤተሰቦቿ የሚሄዱት ለ45 ቀን ነበር። ከዛ ሲመለሱ ቤቱ ዝርክርክ ወጣ፣ ትርምስምስ ብሏል። በዚህም ተናደዱ። ጭራሽ የሚጠሉትን ልጅ ቤታቸው ቁጭ ብሎ ፈታ እያለ አገኙት። እንዴት እንደዚህ ታደርጊያለሽ? ምን አይነት ሰው ነሽ? አሰሚም እንዴ ምናምን ሲሏት አልሰማችሁም፣ እንደውም ከቤት መውጣት ፈልጋለሁ፣ አፓርታማ ግዙልኝና እኔ ከዳንኤል ጋር እኖራለሁ አለች። ይህን ያልኳችሁ ሴት ልጅ 18 እና እስከ 20 ባለው እድሜ ውስጥ በጣም ከባድ ነው እሷን ኮንትሮል ማድረግ። ሁሉ ነገር የምትነግሯት ተቃራኒ ነው የምትሰማው። አብዛኛው ይሄ ዝም ብዬ አይደለም፣ አብዛኛው ሴት ቨርጂኒቲውን የሚያጣው ከ18 እስከ 20 ባለው ነው። ቢያንስ ወደ 90% ማለት ነው። ይሄ ሪሰርች ነው። እኔ ዝም ብዬ ማወራላችሁ ነገር አይደለም። እችን 2 ዓመት ደግሞ ያለፉ ሴቶች በምንም አይሸወዱም። ከ18 እስከ 20 ያለች ሴት ግን ኮንትሮል ማድረግ በጣም ከባድ። አልሰማም አለች። አባትየውም ደግሞ ባቀረበችው አይዲያ በጭራሽ አልተስማማም። ጭራሽ አፓርታማ ተገዝቼ እዛ ልትባልጉ ነው፣ በጭራሽ አይሆንም ማለት። እንደውም ተጨማሪ ሀሳብ፣ ይህን ካሰባችሁ በራሳችሁ ብር ከፈለጋችሁ ግዙ ይላል አባትየው። ግን የሚሰሩት ስራ የለም። ሱዛን የምትሰራው ስራ የለም። ቤተሰቧን የምጠብቀው ዳንኤልም ምንም የሚሰራው ነገር የለም። ጭራሽ ሁሉ የህፃን ልጅ መጫወቻ እየሰራ በሱ ነው የሚደበረው። ስለዚህ ብር የሚያገኙበት መንገድ ስለሌለ አንድ ሀሳብ ብልጭ ይልላታል። ቤተሰቦቼ ቢሞቱ የቤተሰቤን ውርስ አገኛለሁ፣ በተጨማሪ ደግሞ ያስቀመጡልኝን 10 ሚሊዮን በስሜ እሱን ማንቀሳቀስ መውጣት እችላለሁ አለች። ለፍቅረኛዋ ለዳንኤል አማከረችው። እሱ ምን አለ? በጣም ጸዴ ሀሳብ ነው። በአንዴ ብዙ ሚሊዮን ዶላር ይኖረናል፣ ከነሱም በጣም ብዙ ሚሊዮን ዶላር እንወርሳለን፣ ብር በብር እንሆናለን። ግን ደግሞ ይሄ ነገር እነሱን ስንገላቸው እንደ ዝርፊያ አድርገን ነው ምንገላቸው ብሎ ይነግራታል። ታዲያም ቀኑን ማሰብ ጀምሮ መቼ ይህን እንደሚያደርጉ። ሃሎዊን ቀንንም መረጡ። ሃሎዊን ያው አሜሪካ ውስጥ ነው በጣም የተለመደው፣ ግን ብራዚል ውስጥም ገና እየተጀመረ ያለ ነገር ነው። ብዙም የደመቀ ነገር አይደለም። ግን በዛች በትንሿ ግርግር ቤተሰቧን ጸጥ ለማድረግ አሰበች። ይህን ነገርም ብቻቸውን ማድረግ አልፈለጉም። አንድ ሰው ይቀጥራሉ። ማንን? የዳንኤልን ወንድም። ዳንኤል ወንድም ዱርዬ ነው ብያቸዋል። እና ሄደው ይሄን ነገር ሲያማክሩት ምንም አልጠይቃቸውም፣ እሺ ነበር ያሉት። ቅዳቸውንም ያሰቡትን ይህን አደንዛዥ እየተጠቀሙ ምን እያሉ አሰቡት። ደንዝዘውም የመጨረሻ ደረጃ ሲደርሱ ወደ ቤቱ ይሄዳሉ። ወደ እሷ ቤት ማለት ነው፣ ቤተሰቦቿ ወዳሉበት። ቤቱ ደግሞ የራሱ የሆነ ሲኩሪቲ ያለው፣ የሆነ ሰው ሰብሮ ቢገባ ቅውጥ የሚያደርገው። ግን እሷ ቀድማ ገብታ የቤቱን ሲኩሪቲ አጠፋፋችሁ እና በሩን ከፈተችላቸው። ለማን? ለዳንኤል እና ለወንድሙ። የት ነው ሲሏትም መኝታ ቤቱን አሳየቻቸው። ከታችና መጠበቅ ጀመረ። ሁለቱ ታዲያ በእጃቸው ብረት ይዘዋል። መኝታ ቤቱን ቀስ ብለው ክብት ካሉ በኋላ በተኙበት እናትና አባት በብረቱ ተቀጥቅጠው ጸጥ ይላሉ ማለት ነው። ይሄን አድርገው ከጨረሱ በኋላ ምን ብያችሁ ነበር? ቤቱ እንደ ዝርፊያ ነገር ለማስመሰል አይደል ሀሳባቸው። ቤቱን ትርምስምስ አደረጉት። ሌባ ገብቶ ቤቱ ውስጥ የሆነ እንደሚፈትሽ ነገር የለም። ከዛም ደግሞ ከካዝና ውስጥ ዶላር ይወስዳሉ። ካዝናውን ሰብረውት ያገኙትም ደግሞ እዛ ካዝና ውስጥ ዶላር ነበር። ቤተሰቦቿ በዶላር ነበር የሚገበያዩት ብያቸዋል። ግን ብዙ አልነበረም። ወደ 8000 አካባቢ የሚደርስ ዶላር ነው። ብራዚል ውስጥ ግን እሱ በጣም ብዙ ነው። ከቤተሰቦቿ አንጻር ነው ብዙ አይደለም ያልኳቸው። ከቤቱም ይህንን ብር ይዘው ብን ብለው ሄዱ። ከዛስ ሰዎች ወዳሉበት ቦታ የአይን እማኝ የሚያገኙበት ቦታ ወይም ደግሞ ምስክር የሚያገኙበት ቦታ መገኘት ጀመሩ። ምክንያቱም እኔ ቤት አይደለሁም ብሎ በኋላ ላይ እነሱ እንደ ምስክር ለመጠቀም ማለት ነው። ሆቴሉ ሁሉ ያዙ። ወንድምየውም ደግሞ የዳንኤል እሱም ሌላ ቦታ ግርግር ያለበት ምስክር የሚያገኝበት ቦታ ሄዶ መዝናናት ጀመረ። በነገታውም ታዲያ ሱዛን ወደ ቤቷ ተመለሰች። ምንም አታውቅም በሷ ቤት። እናም ወይኔ ቤተሰቦች ያለችና ፖሊስ ጋር ደወለች። ግን ወይኔ አላለችም። እንደሌሎቹ እንደውም አላስመሰለችም። ቤተሰቦች ተገለዋል ምናምን ያለችው። ፖሊስም መጥቶ መመርመር ጀመረ። ይሄንም ታዲያ ፖሊሶች ግራ ገባቸው። ሱዛን ቤተሰቦቿ የሞቱባት አትመስል። ቤተሰቡ የሞተበት ምን ያክል
እንደሚሰበር፣ ምን ያክል ሊያለቅስ እንደሚችል፣ ምን ያክል ሀዘን ውስጥ እንደሚሆን ያስታውቃል። እሷ ሀዘን የሚባል ነገር የለም እሷ ፊት ላይ እና ፖሊሶቹ ችሌጅ ችግር አለባት እንዴ ብለው አሰቡ። በዛ ላይ ደግሞ ቤቱን ሲበረብሩት ቤት ውስጥ አንድ ሌቦች ከገቡ ካዝና ብቻ ሰርቀው አይሄዱ። ቲቪ ሊኖር ይችላል፣ ቲቪ ይወሰዳል። ሌሎች ቫልዩ ያላቸው ነገሮች ሌባ ገብቶ አንድ ቤት ውስጥ ሊሰርቃቸው የሚችሎች ይታወቃል። ካዝና ብቻ በጭራሽ ሌላ ቫልዩ የሚያወጣ ነገር ነበሩ። ከዛም ፖሊሶች ቅር አላቸው። በሱም ምክንያት ጭራሽ ሁሉ የበለጠ ምርመራ ባደረጉ ቁጥር የበለጠ አዲስ ነገር ማግኘት ጀመሩ። የቤቱ ሲኩሪቲ የጠፋው ከቤት ውስጥ ነው። ማለትም የሆነ ሰው ኮድ ሞልቶ እንዲጠፋ ያደረገው ከውስጥ ሆኖ ነው። ስለዚህ የውስጥ ሰው አለ የሚለውም የበለጠ አጠራጣሪ ነው። ችግሩ ግን እሷ መሆኗን ቢጠረጥሩ ፍርድ ቤት ማስረጃ የላቸውም። በዚህ በኩል የቤተሰቦቿ ቀብር ደረሰ። ቀብሩም ታዲያ ከእሷ ልደት ቀን ጋር ተመሳሳይ ነው፣ 19 የምታከብርበት ማለት እና ምን አደረገች ካላችሁ ቤተሰቧ ከተቀበረ በኋላ ቀውጢ ድግስ አዘጋጀች። ልደቴ ነው ብላ የቤተሰቦቿ ቀብር ላይ ማለት ነው። አሁን ፖሊሶች የብራዚል ፖሊሶች ናቸው፣ እንደ አሜሪካ ታፍ አይደሉም። የአሜሪካ ቢሆኑ እስካሁን ይዟቸዋል። ግን ብዙም መረጃም ስላላገኙ ሱዛንና ዳንኤል ውርሳቸውን ሁሉ ሊያገኙ ነው፣ አይደለም መያዝ እንደሚፈልጉት ሆኑ። ትንሽ ሲመረምር ፖሊስ አይ ያን ቀን ማታ ከኛ ጋር ነበሩ የሚሉ ምስክሮች ይመጣሉ። እናንተ መቻቸው። ግን ወንድምየው እዚህ ጋር ቆንጆ ስህተት ይሰራል። የዳንኤል ወንድም ዱርየው ማለት ያን ቀን በሰረቁት $1 ሄዶ ሞተር ይገዛል። ሲገዛ ታዲያ በብራዚል መገበያ አይደለም የገዛው፣ በዶላር ነው የገዛው። በዛ ላይ ደግሞ ይሄ እልም ያለ አለል ዱርዬ ነው። ይሄን ሞተር መግዣ ብር በጭራሽ ሊያገኝ አይችልም። ስራ ከዚህ በፊት ይሰራል አይሰራም። ስለዚህ የሆነ ያደረገው ነገር አለ። ከሱም በላይ ደግሞ ጥርጣሬ ውስጥ የገባው ዶላር በመጠቀሙ ነው ለግብይቱ። በነገራችን ላይ ወደ ታሪኩ እንመለሳለን። ትምህርት ቤታችን ተማሪዎች እየተመዘገቡ ነው። እንዳልኳችሁ በጣም ውስን ቦታ ስላለ አዳማ ላይ ያላችሁ እድላችሁን ተጠቀሙበት። ከ2 እና ከ3 ባች ውጪ አላስተምርም። ግፋ ቢባል 2 ወይ 3 ባች ባስተምር ነው። በአጭሩ ቢሮ የከፈልኩት እስከሚያልቅ ነው። ከዛ በኋላ እድሉን ያልተጠቀማችሁ እንዳይቆጫችሁ በዚህ ስልክ እየደወላችሁ ተመዝገቡ። እንደሌላው ደግሞ እንዳልኳችሁ ቀጥር ራሴን የማሳያችሁ ዩቲዩብ ላይ ብር መስራት ከፈለጋችሁ እንዳይጸጽታችሁ። ያለው ቦታ በጣም ውስን ነው። ወደ ታሪኩ ስንሄድ የእሱ ሞተር መግዛት በአካባቢ ያለ ፖሊሶችን ትኩረት ሳበ። ከየት መጣ የሚል ነገር ማጥናት ጀመሩ። ወዲያውም አንድ ነገር አወቁ። የዳንኤል ወንድም ነው ወይም የሱዛን የፍቅረኛዋ ወንድም ነው ብለው አወቁ። ስለዚህ የተነካካ ነገር ሊኖር ይችላል ብለው ማጥናት ጀመሩ ስለሱ። ጭራሽ ሁሉ በዶላር ነው የገዛው ሲባል አሬ ሰውዬም መጠየቅ አለበት ብለው ወስደው መጠየቅ ጀመሩ። ውስጥ ከየት መጣ ሞተሩን ገዛው አሉት። ምን ይበል ፍጥጥ ስራ ሰራው እንዳይ የሰራው ስራ የለም። ከእንትናል ተቀብዬ ነው የሚል የሚመሰክርለት የለም። ወዲያው ነበረ እያንዳንዱን ነገር ያፈረጠው። ፖሊሶች ደግሞ በተናገሩ ነገር እዛው ቀጨም አደረጉት። ትክክለኛ ፎቶም ይህን ይመስላል። ቀጥሎም ደግሞ ወዲያው ሱዛንና ፍቅረኛዋ ቀጨም ተደረጉ። ነገሩ ግን በዚህ አላቆመም። እሷ ትኩረት ስባ የተደረገባት ነገር ትክክል አይደለም፣ ይሄ ውሸት ነው ብላ በሚዲያ ማስወራት ፈለገች። እዛው ታስራ ማለት ነው። ሚዲያዎች ደግሞ እሷን ከቨር ለማድረግ መጡ፣ ጥያቄ ለመጠየቅ የደረሰባትን እንድታወራ። እናም ሀሳቧ ቤተሰቦች እዚህ ጋር በግፍ ተገለው አንቺ ነሽ ገዳይ ተብዬ፣ እስቲ ወገን፣ እስቲ የብራዚል ህዝብ ፍረዱኝ፣ እኔ ቤተሰቤን ገላለሁ ብላ ድራማ ልትሰራ ነው ያሰበችው። እኚህ የብራዚል ቲቪ ቻናሎች ኢንተርቪው ሊያደርጓት እሷ ላይ ማይክ አደረጉ። ማይኩንም ታዲያ ኦን አደረጉት እና ሪካርድ ማድረግ ጀምሯል። ማይኩ ግን ቁጭ ብላ መቀረጽ አልጀመረችም። ግን ሪካርድ እያደረገ እንደሆነ ደግሞ አታውቅም። ማንምም አይሰማኝም ብላ ከጠበቃዋ ጋር ማውራት ጀመረች። ጠበቃዋም እንዲህ ይላታል፣ አስመሲ ቤተሰቦችሽ በሆኑ ወንጀለኞች እንደተገደሉ አስመሲ ድራማ በደንብ ስሪ ይላታል። ይህ ማለት ያው ጠበቃውም ጉዱን ያውቃል። ትክክለኛ እሷ ቤተሰቦ ተገሎ ቢሆን አስመሲ አይላትም ነበር። እናም ደግሞ እኚህ ንግግሮች ማይኩ ሪካርድ አድርጓል። ታዲያም ገብታ ቀረጻውን ማድረግ ጀመረች። ይህም ትክክለኛ ቪዲዮ ነው በጊዜው ስትቀረጽ። እናም ማስመሰሏን የውሸት ማለቷን ቀጠለች። ግን ቀረጻው እንዳለቀ ሪካርድ የተደረገውን ሲሰሙት ከጠበቃው ጋር ያወራችውን ሰሙ። የሚገርመው ደግሞ ይሄ የቲቪ ቻናል ይሄ ነገር ሰምቶ ዝም አላለም። ለህዝቡ ከነጠበቋ ስታወራ የነበረውን ለቀቀላቸው። ህዝቡም ታዘባት ማለት ነው። ጭራሽ ራሷን በማስረጃ አስያዘች ማለት ነው። እናም ህዝቡም ያው እያላገጠች እንደሆነ ተረዳ። ደግሞ በጣም ነው የሚደብረው። አስቡት፣ የሆነ ድራማ እየሰራችሁ እንደሆነ የሆነ ሰው ነክቶባችሁ፣ እናንተ ግን ያልተነቃ መስሏችሁ ያን ድራማ ስትሰሩ በጣም ሼምፉል ነው። ብቻ ፍርድ ቤት ቀረበች። ጥፋተኛ እንደሆነች ከተረጋገጠች በኋላ 40 ዓመት ተፈረደባት። ዳንኤልም ፍቅረኛዋም
እሱም 40 ዓመት ተፈረደበት። ግን ጉዱን ያወጣው የዳንኤል ወንድም አንተ ጥሩ ሰው ነው፣ አንተ ሚስጥር አውጥታል ተብሎ 1 ዓመት ተቀንሶለት 39 ዓመት ተፈረደበት። የዛሬው እውነተኛ ታሪካችን ይህን ይመስላል። ላይክ ረስታችኋል። ይህን ቪዲዮ ቆንጆ አድርጋችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰባችንን ተቀላቀሉ። ወዳችኋለሁ። በቀጣይ እስከምንገናኝ ባይ